በተመሳሳይ የጾታ ግንኙነት ውስጥ ተሳትፎ ያለው ፓስተር ማን ነው? አውጡና ንገሩ። አዎ ገነት ንጋቱ መታሰር አለባት። ፎርም ይሞላና አግብቶ ይወስዳል። የኢትዮጵያ አብያተ ክርስቲያናት ጉባኤ ወይም ካውንስል በገነት ንጋቱ ላይ ክስ መስርቷል። እንዴት እንደዚህ ይቻላል? ወንጌላማኝ በዚህ ሀገር ላይ እንደ ሁለተኛ ዜጋ እየታየ ሁሌ መጎዳት የለም። አይሆንም፣ እንደዛ መሆን አይችልም። እንዲህ አይነት ነገሮችን መናገር በጣም የሚያስጠላ ነገርን ነው ገነት ንጋቱ ያደረገችው። እነዚህ ሁለት ግለሰቦች በሕግ እንዲጠየቁ እንፈልጋለን። ገነት ንጋቱ ከዚህ በፊትም በአንዳንድ ጉዳዮች በኢትዮጵያ ዘንድ ትተሽ ነበር። ሙስሊሙም ጋር ጴንጤውም ጋር በእንደዚህ አይነት ሁኔታ የተሰገሰጉ አሉ። እዚህ ጋር ይሰብክሻል። አሁን ሃይማኖትን እያጋጨች ነው። እምነት ተቋማት ላይ የተለያየ ጅምላ ፍረጃ ጥላቻን የሚፈጥር ኢንተርቪው በማህበራዊ ሚዲያ መልቀቅ የወንጀል ተጠያቂነት እንደሚያስከትል ያውቃሉ እንዴ? በተለይ የፕሮቴስታንት እምነት ላይ የሚያስጠላ ነገርና በሚዲያ ላይ የማይቀርቡ ነገሮችን አስተላልፋል። ወንድ ፓስተር አስቸገረኝ ብሎ ኢንተርቪው ሲሰጥ የነበረው ይህ ግለሰብና አርቲስት ገነት ንጋቱ በዛሬው ዕለት ክስ ተመስርቶባቸዋል። ሰላም ውድ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችን ዛሬም ለእናንተ በአዲስ ቪዲዮ መተናል። ውድ ቤተሰቦቻችን ይህን ቪዲዮ ከመስራቴ በፊት አንድ ቪዲዮ ሰርቼላችኋለሁ፣ ግን ይህ አስቸኳይ ቪዲዮ ስለሆነ ነው ያ ቪዲዮ በመቀጠል ለእናንተ ማስተላለፍላችሁናል። ውድ ቤተሰቦቻችን እንደምናውቀው ገነት ንጋቱ በሰራችው ቪዲዮ ላይ ብዙ ኢትዮጵያን ላይ መነጋገሪያና ብዙ ትችቶችን ያስነሳ ጉዳይ ነው። ይህም ጉዳይ የፕሮቴስታንት እምነት ተከታዮች ላይ በጣም ቁጣ ያስነሳ ጉዳይ ነው። በተመሳሳይ የጾታ ግንኙነት ውስጥ ተሳትፎ ያለው ፓስተር ማን ነው? አውጡና ንገሩ። ምርጫ ስላጣክ አድናሃለሁ ነው። ታዋቂ ፓስተር ነው። ስለ ፍቅር ህይወቴ ጠየቀኝ። ሌላ አይነት ነገርስ ሞክረህ ታውቃለህ ማለት አልኩት። እንዴ በጣም ብዙ ትውልድ ነው እየበላብን ያለው ማለት እኮ ነው። አውጡና ንገሩን። ማን ነው? አንተም መናገር ግዴታ አለብህ እንዴ። ስለ ትውልዱ ኃላፊነት የሚሰማችሁ ከሆነ ኃላፊነት የሚሰማው አይነት ፕሮግራም እያዘጋጃችሁ ከሆነ የግድ ሪስፖንሲብል ሆነሽ ማን እንደሆነ መናገር ግድ ይለሻል እንዴ። ልንገለው ወይ ልናጠፋው ወይ ደግሞ አታክ ልናደርገው አይደለም። ነገ ከነገ ወዲያ እዛ የሄደ የሚበላ ጀነሬሽን አለ። አንተ እኮ አትሊስት ፊዚካሊ ራሱ አቅም አለክ። ቢጎራበጥ ወይ መተከው ወይ አፈር አልብሰው ትሄዳለህ እኮ ችግር የለውም። አቅም የሌላቸው ታግለው እንኳን ከእጁ ላይ ሊያመልጡ የማይችሉ ደግሞ በጣም አቅመ ደካማ የሆኑ ደግሞ ታናናሽ ወንድሞቻችን እኮ እጃቸው ላይ ሊገቡ ይችላሉ። ስለዚህ ተናገሩ በየጊዜው። ከዚህ በፊትም አንድ አገልጋይ ነኝ ባይ በሚዲያ ላይ መጥቶ እንደዚህ አይነቶችን አውቃለሁ፣ ተመሳሳይ የጾታ ግንኙነት ውስጥ ያሉ ፓስተሮችን አውቃለሁ ምናምን እያለ በጣም ዚግባ አለ። ያላወራው ነገር የለም፣ ያልቀባጠረው ነገር የለም። ግን ማናቸው? ምን ያደርግልናል? እንደማነግሩን ከሆነ ምን ያደርግል? ለምንድነው ቴረር በቴረር የምታደርጉን? ለምንድነው አገልጋዮቻችንን ሁሉ እንድንጠራጠርና እንድንፈራ የምታደርጉን? ንገሩ ማን እንደሆኑ። ምን ሆናችሁ? አሁን በሰማናቸው ዜናዎች ላይ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ገነት ንጋቱንና ገነት ንጋቱ ላይ የቀረበውን አርቲስት ወይም ሞዴል ክስ መመስረቱን አስተላልፏል። ወንድ ፓስተር አስቸገረኝ ብሎ ኢንተርቪው ሲሰጥ የነበረው ይህ ግለሰብና አርቲስት ገነት ንጋቱ በዛሬው ዕለት ክስ ተመስርቶባቸዋል። የወንጌል አማኞችም ገጽታቸውን የሚያበላሸውን ነገር በምህረት ከማለፍ ይልቅ እነሆ በህግ የመጠየቅ መብታቸውን እያሳዩ ይገኛል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልም ክስ የመሰረተባቸው ሲሆን በቅርቡ የክሱ ሂደት ምን እንደሚመስል አጣርቼ ወደ እናንተ የማደርስ ይሆናል። አቤል ደመላሽ ነኝ፣ የእናንተው በረከት። ይህም በጣም በኢትዮጵያ ሃይማኖት ጉባኤ ላይ ወይም በኢትዮጵያ ፕሮቴስታንትን ያነጣጠረ ጉዳይ ነውና ይህም ሃይማኖትን ስም የማጥፋት ነገርን በሚዲያ ላይ ይዛ የቀረበች ነው። ብዙ ሶሻል ሚዲያ ላይም ብዙ ሰዎችን መነጋገሪያ አድርጓል። ሚዲያ ካሜራ ስላላችሁ የወንጌላውያን አማኝ ስም ማጥፋት በጣም እንደዚህ ቀላል ከመሰላችሁ ተሳስታችኋል። ይሄን ቪዲዮ ኮፒ ሊንክ ያደረጋችሁ እስኪዩት ምን እንደሚሉ ስሟቸው። አሁን ምርጫ ስላጣክ አድናሃለሁ ነው። እኔ አድናሃለሁ ብሎ ነው የገባው። ና እንደዚህ ቦታ ምርጫ የለህም።
በግል ጸሎት አድርግልሃለሁ ምናምን ይለኛል። አይ እኔ እኮ ኦርቶዶክስ ነኝ፣ በቃ እዚህ ጋር ጸሎት ነው በኢየሱስ ክርስቶስ ነው ምናምን ሌላ ነገር የለውም ይለኛል። በሚዲያ እንደዚህች ሀገር የሚቀለድበት ሀገር፣ እንደፈለገ ሰው መናገር የሚችልበት ሀገር፣ እንደፈለገ እየተናገረ ይቅርታ የሚጠይቅበት ሀገር ነውና እንደዚህ አይነት ቀልድ አንታገስ። በጣም ይቅርታ። አሁን ከስንት የመድረክ ላይ ጨዋታዎች እኔ ከሚሉት ነገሮች ስንተርፍ እንደዚህ ያለ የማይረባ የወንጌል አማኝን ስም የማይመጥን በጣም የሚያወር ነገር እንዴት ይወራል? በዛ ላይ ታዋቂ ፓስተር ነው በኢየሱስ ስም ነው እያለ የኢየሱስን ስም እንደዚህ አይነት ቦታ ውስጥ ሲከተው ማየት ያ it's not all about ክብር ምናምን ይሄ ነገር ስለሚመለከተና ስለሚያስፈልገን በስነ ስርዓት ጠይቃቸዋለን። ስለዚህ ይሄን ነገር አድርሱላቸው። ምክንያቱም የፕሮቴስታንት እምነትን ታርጌት ያደረገ ንግግሮችን በመናገር የፕሮቴስታንት እምነትን ጥላቻን በማካሄድ አሁንም የፕሮቴስታንት እምነት ተከታይ የሆኑ ወገኖቻችን አሁንም ከህግን እንደሚፈልጉና ገነት ንጋቱ ወደ ህግ ቀርባ ፍርድ እንዲሰጥልኝ በማለት አሁንም ብዙ ሰዎች የሃይማኖት ጉባኤም የተለያዩ ነገሮችንም እየተነሱ ነው። እነዚህ ሁለት ግለሰቦች በህግ እንዲጠየቁ እንፈልጋለን። ሁላችሁም በመጀመሪያ ደረጃ ያልተረጋገጠና ሙሉ ያልሆነ ኢንፎርሜሽን በቴሌቪዥን ፕሮግራምም ሆነ በሚዲያ ማስተላለፍ በህግ የሚያስጠይቅ ነገር ነው። በሁለተኛ ደረጃ ደግሞ አገርንና ትውልዱን የሚጎዳ ነገር ሚስጥር አድርጋችሁ መያዝ በራሱ በህግ የሚያስጠይቅ ነገር ነው። ምክንያቱም ከሰውየው በኋላ በጣም ብዙ ሰዎች አሉ፣ እነዛን ሰዎች እንዲጠቁ መፍቀድ ማለት ነው። ታዲያ ይህም ነገር በህግ ያስጠይቃል። ምንም እንኳን ይህ ነገር እውነተኝነት ካለው እንኳን ከሚዲያ የሚቀድመው የህግ አካላት ጋር ማመልከት ስለሆነ እናንተ ያደረጋችሁት ነገር ሙሉ በሙሉ በህግ የሚያስጠይቅ ነገር ነው። ምክንያቱም እንዲህ አይነት መረጃ ይዛችሁ ወደ ህግ አካላት እንጂ መሄድ ያለባችሁ ወደ ካሜራማኖች አይደለም። ይሄ ራሱ በህግ ያስጠይቃል። ታዲያ ነገ ዛሬ ሳትሉ ይሄንን ጉዳይ ለህዝቡ ግልጽ አድርጉለት፣ ለወንጌል አማኞችም ግልጽ አድርጉለት። ይሄን ጉዳይ በቀላሉ ስለማንመለከተው ለሁላችንም ግልጽ አድርጉለት። ካልሆነ ግን ስም ማጥፋት ነውና በህግ የመጠየቅ ግዴታ አለባችሁ። ግብረ ሰዶሙ ፓስተር ማን ነው? ጊዜና ቀናትን ሳታስቆጥሩ ለህዝቡ ግልጽ አድርጉለት። ካልሆነ ግን እናንተ በሱ ቦታ ገብታችሁ በህግ ትጠየቃላችሁ። ሁላችሁም ይህንን ቪዲዮ በደንብ ሼር አድርጉልኝ፣ ለህግ አካላትም አድርሱልኝ። የወንጌል አማኝ ካውንስሎችም ይህንን ጉዳይ በደንብ እንድታዩትና በእንዲህ አይነት ጉዳዮች ላይ መፍትሄ እንድትሰጡ ኮዱ ይጠይቃለሁ። እንዲህ ባሉ ጉዳዮች ላይ ምንም አስተዋጽኦ ማታደርጉ ከሆነ እናንተም ጋር አንዳች ችግር አለ ማለት ነው። መጽሐፍ ቅዱሳችን ሲቃጠል ከእንደገናም ደግሞ ሲቀደድ ስማችን ሲጠፋ በብዙም ስንጠቃ ዝም የምትሉ ከሆነ እናንተ ጋር ራሱ ችግር አለ ማለት ነው። እንደ ህግ አንጻርም የተነገረን አንድ ጉዳይ አለ። ይህም ሃይማኖትን በሚዲያ ላይ ማጠልሸት በህግም እንደሚያስቀጣ ብዙ ነገሮችንም ተነግሯል። በእምነት ተቋማት ላይ የተለያየ ጅምላ ፍረጃ፣ ጥላቻን የሚፈጥር ኢንተርቪው በማህበራዊ ሚዲያ መልቀቅ የወንጀል ተጠያቂነት እንደሚያስከትል ያውቃሉ? እንደቆያችሁ ጠበቃ ሰብለ አሰፋ ነኝ። እንግዲህ በዛሬው ዕለት የወንጌላውያን ህብረት ካውንስሉ ክስ ማቅረቡን ገልጿል። ከዚህ ጋር በተገናኘ ይህ ነገር ያስጠይቃሉ ይብላችሁኛል። በሶስት መልኩ ልናየው እንችላለን። አንደኛ በኢፍድሪ ወንጀል ህግ መሰረት ይሄ ነገር በተለይ ኢንተርቪው የእምነት አባቶች የሚባሉትን ሰዎች ግብረ ሰዶማዊ ተብለው እንዲፈረጁ የሚያደርግ ነው። አንድን ሰው ብቻ ሲንግል አውት ያደረገ አይደለም። ሌሎች የእምነት ተቋማትም ሆነ የዚሁ እምነት ተከታዮች በፓስተሮች ላይ ጥላቻ እንዲኖራቸው ሁሉንም በግብረ ሰዶማዊ እንዲፈርጁ ያደርጋል የሚባል ቢሆን በስም ማጥፋትና በሐሰት ሐሜት እስከ 6 ወር ሊያስቀጣ ይችላል። ከዛም ባሻገር ደግሞ በተለይ በጥላቻና በሐሰተኛ ንግግር አዋጅ ቁጥር 1185 መሰረት በዚህ መልኩ የተወሰነ የእምነት ተከታይ ማህበረሰቡ በጥላቻ እንዲያገለው የሚያደርግ ፍረጃ ነው የሚባል ቢሆን ደግሞ ይሄ ነገር እስከ 3 ዓመት ድረስ ሊያሳስር ይችላል። እንደ ጥላቻ ንግግርም ሊወሰድ ይችላል። በተለይ ደግሞ በዚህ ጥላቻ ንግግር ምክንያት ጥቃት በእነኚህ እምነት ተከታዮች ላይ ደረሰ ከተባለ ቅጣቱ እስከ 5 ዓመትም ከፍ እንደሚል ተቀምጧል። ከዛም ባሻገር ደግሞ በኮምፒውተር ወንጀል አዋጅ 958 መሰረት ሆን ብሎ በማህበራዊ ሚዲያ በኮምፒውተር ስርዓት ተጠቅሞ ሰዎችን፣ ቡድኖችን ስም ማጥፋት፣ ክብርን ማዋረድ እስከ 3 ዓመት በሚደርስ እስራት እንደሚያስቀጣ ተመልክቷል። ስለሆነ እከሌ የሚባል እምነት ሳንል በሁሉም እምነቶች ላይ የሚደረግ ፍረጃ
ደብተራ ነው፣ ጠንቋይ ነው፣ እንዲሁም ደግሞ ግብረ ሰዶም ናቸው፣ ሌቦች ናቸው የሚለው ነገር እምነት ተቋማቱ የእምነት ተከታዮቹ ላይ መድሎና ጥላቻን ሊፈጥር ስለሚችል ሁላችንም በኃላፊነት ልንጠነቀቅ ይገባል። በዚህ ተግባር የተሰማሩ ካሉ በግብረ ሰዶምም ሆነ በሌላ መንገድ ወይም በጥንቆላ እምነትን እየተጠቀሙ የሚያታልሉ ካሉ እነዛ ሰዎች በወንጀል ሊጠየቁ ይገባል እንጂ የእምነት ተቋማቱን እንዳለ የወንጀል ቦታ የእምነት አባቶችን እንዳለ የወንጀል ተጠያቂነት እንዳለባቸው አድርጎ የሚቀርብ ነገር ይሄ በማህበረሰብ መካከል መራራቅን መጠራጠርን የሚፈጥርና እንደ ሀገር የማይጠቅም ነገር ስለሆነ በተለይ ዩቲዩበሮች ሚዲያ ከ5000 በላይ ተከታይ ያላችሁ ሰዎች በህጉም እንደ ሚዲያ ኦነርስ የምትወሰዱ በመሆኑ ኃላፊነት አለባችሁ። የወንጀል ተጠያቂነት ያመጣል። ጥንቃቄ ማድረግ ይገባል። አመሰግናለሁ። አሁን ገነት ንጋቱ ያደረገችው ነገሮች ብዙ ኢትዮጵያ ላይ ግርግር የፈጠረና ሃይማኖትን ታርጌት ያደረገና ሌላ ሃይማኖትን የሚያውድ የሚያጠለሽ ነገሮችን ነው ገነት ንጋቱ ያደረገችው። አሁን ገነት ንጋቱ ለፍርድ ቀርባ ክስ ላይ እንድትቀርብ ብዙ ሰዎች በሶሻል ሚዲያ ላይ የኢትዮጵያ እንዳልኳችሁ የኢትዮጵያ ሃይማኖት ጉባኤም በገነት ንጋቱ ላይና በሞዴሉ ዘንድ ላይ ስም የማጥፋትና ሃይማኖት ወይም አንድ ሃይማኖት ፓስተርን ስም በማንሳት ይህንም በማድረጋቸው ወደ ህግ እንዲቀርቡና ፍትህ እንዲሰጣቸው በማለት ለሚዲያ ወጥቷሉ። ክስም አቅርቦላቸዋል። ውድ ቤተሰቦቻችን እንዲህ አይነት ነገር ሲነሱ ብዙ ሃይማኖት ላይ ግርግርን ይፈጥራል። እንዴት እንደዚህ ይቻላል? ወንጌል አማኝ በዚህ ሀገር ላይ እንደ ሁለተኛ ዜጋ እየታየ ሁሌ መጎዳት የለም። አይሆንም። እንደዛ መሆን አይችልም። አንተም ዜጋ ነው፣ ወንጌል አማኙም ዜጋ ነው። ያ ነው እውነት። በጣም ነው ማዝ ይህንን የህግ አካላት መፍትሄ እንዲሰጡት እንፈልጋለን። ወንጌል አማኝ በዚህ ሀገር ላይ ሁለተኛ ዜጋ አይደለም። ከማንም በላይም በቁጥር ከፍ ያለ ነው። ግን የተማረ ማህበረሰብ ስለሆነ አምላኩንም የተማረበት መንገድ ከሌሎቹ ስለሚለይ ሄዶ ስለማይገድል ስለማይሳደብ ዝም መባል የለበት። ህግ አስፈላጊ የሆነውን እርምጃ ሁሉ መውሰድ አለበት። ምክንያቱም የአንዱን ሃይማኖት ማጠልሸት ማለት በኢትዮጵያ ዘንድ ላይ ያለውን ህብረታችንን የሚንጭ ጉዳይ ስለሆነ ከእንዲህ አይነት ነገሮች ሁላችንም ብንቆጠብ ሚዲያ ላይ የምናቀርባቸውን ነገሮች እያስተዋለን ለቪው ብቻ ሳይሆን ኢትዮጵያነታችንም የሚነኩ ነገሮቻችንንም ስለሚነኩ ሁላችንም ብንሆን ሶሻል ሚዲያ ላይ የምንሰራ ሰዎች የምናደርጋቸውንና የምንለቃቸውን ነገር በማስተዋል እንልቀቅ ስለ በአክብሮት ጠይቃለሁ። ውድ ቤተሰቦቻችን ከዚህ በመቀጠል ደግሞ ገነት ንጋቱ ያደረገችውን ቆይታዎችን እንቅጭብጭብ የሆኑ ቪዲዮዎችን ከሰዓታት በኋላ የምንለቅላችሁ ይሆናል። ውድ ቤተሰቦቻችን ይቻላል ለብዙዎች እንደ ላይክ፣ ሼር፣ ሰብስክራይብ በማድረግ ይግለጹ። ሁሌም እንደምንል ኢትዮጵያን ሰላም ያደርግልን። እናመሰግናለን።